وننزل من القرآن ما هو شفاء ورحمة للمؤمنين. السلام علينا وعلى عباد الله. ልባችንንም በብርሃንህ ሙላለን። ወደ አንተ የምንቀርብበትንም መንገድ አታሳጣን። ቢስሚላህ አልሐምዱሊላህ አላሁመ ለከል ሐምድ ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. የሲህርን ፈተና በቁርአን ያሸነፈው ሰው እውነተኛ ታሪክ። የሲህር አደገኝነትና የቁርአን ፈውስ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ዛሬ በፈጅር ሚዲያ ስቱዲዮ ይዘን የቀረብነው በብዙዎች ዘንድ ችላ የተባለ ነገር ግን የብዙ ቤተሰቦችን ሕይወት የሚፈትን አሳዛኝ ክስተት ነው። ሲህር ወይም ድግምት እውነት ነው። ነገር ግን አላሁ ሱብሓነሁ ወተዓላ በሰጠን የቁርአን ብርሃን ይህንን ፈተና ማሸነፍ ይቻላል። ዛሬ አብረን የምናየው የዚህ ወንድማችን ታሪክ ለእናንተ መውጫ መንገድ፣ ለልባችሁም ፈውስ የሚሆን ነው። አብረን ወደ እውነታው እንጓዝ። የችግሩ መጀመሪያ እና የደስታው ማብቂያ። ወንድማችን የተረጋጋ ሕይወት ነበረው። ቤቱ በፍቅርና በደስታ የተሞላ ነበር። ነገር ግን በድንገት ነገሮች ተቀየሩ። በቤቱ ውስጥ እንግዳ የሆኑ ድምፆች፣ በባልና ሚስት መካከል ያለ ምክንያት የሚነሳ ከፍተኛ ጠብ፣ እንዲሁም ልጆች ማታ ማታ በፍርሃት መዋጥ ጀመሩ። በሰውነቱ ላይ የማይታወቅ ህመም ይሰማው ጀመር። እንቅልፍ ማጣት፣ ያለ ምክንያት በሐሳብ መጓዝ፣ መጨነቅ፣ እንዲሁም ሥራ መጥላት፣ ድብርት፣ የብቸኝነት ስሜት መፈጠር፣ የሥራ መበላሸት፣ የገንዘብ መጣበብ፣ ብቻ ችግሮች መፈራረቅ ጀመሩ። በዚህ ሁኔታ ብዙ ጊዜያት አለፉ። ይህንን ሁኔታ ሲያስተውል የነበረው ወንድማችን መጀመሪያ ላይ የኑሮ ግፊት ነው ብሎ አስቦ ነበር። ነገር ግን ጉዳዩ ከቀን ወደ ቀን እየባሰ መጣ። ችግሩም ሌላ ነበር። አላሁ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይለናል፣ ወየተዓለሙነ ማ የዱሩሁም ወላ የንፈዑሁም፣ የሚጎዳቸውን የማይጠቅማቸውንም ይማራሉ። እዚህ ጋር ትልቁ ጥያቄ የሚነሳው የሰው ልጅ መቼ ነው በሲህር እንደተያዘ የሚያውቀው? እኛስ ቤታችንን እንዴት ነው የምንጠብቀው? ተስፋ የቆረጠው ወንድማችን የሰው ምክር በመስማት ወደ ተለያዩ ጠንቋዮች፣ ሳሒሮች ቤት መሄድ ጀመረ። እነሱ በአላህ ላይ ድንበርን እንዲያልፍ፣ ያልተለመዱ ነገሮችን እንዲፈጽም ተስፋ በመስጠት ከአላህ መንገድ አርቀው ወሰዱ። ገንዘቡንም በተለያየ ምክንያት እንዲጨርስ አደረጉ። በዚህ ሁኔታ ብዙ ጊዜውን ጨረሰ። ተስፋ ቆርጦ በቤት ውስጥ በብቸኝነት ማሳለፍን መረጠ። አላሁ ሱብሓነሁ ወተዓላ የከለከለውን ድርጊት መፈጸሙ ቤቱን ይበልጥ ወደ ትርምስ ውስጥ ከተተው። የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ እንዲህ ይለናል፣ መን አታ ካሂነን አው ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ረዋሁ አቡ ዳውድ። ወደ ጠንቋይ ሂዶ የተናገረውን ያመነ ሰው በሙሐመድ ላይ በወረደው ካደ። አቡ ዳውድ ዘግቦታል። ጠንቋዮችን ወዳጅ አድርጎ ሲይዝ፣ ነገር ግን የሰይጣን ጭፍሮች በቤቱ ላይ ስልጣንን ይበልጥ አገኙ። የዚህ ክፍል ዋና መልእክት መፍትሄን በሐራም መንገድ መፈለግ መፍትሄ ሳይሆን የችግሩ መባባሻ መሆኑ ነው። ከብዙ ስቃይ በኋላ የአላህ ፍቃድ ሆነና ወደ አንድ ሼኽ ሰዎች ጠቆሙ። ወንድማችንም ሁሉንም ነገር አጫወታቸው። ህመሙንም መፍትሄ ፍለጋ የሄደበትንም መንገድ ሁሉንም አጫወታቸው። እርሳቸውም አዘኑ። በትንሽ ደቂቃ በሐሳብ ተዋጡ። እንዲህም አሉት፣ የኔ ልጅ አብሽር፣ ፈተናዎች ያበቃሉ። አላህም የሚወደውን መፈተኑ የተለመደ ነው። ልጄ ሶብር ማድረግ የፈተናን መንገድ ማቅለሉ ብቻ ሳይሆን ፈተናውን ማሳለፉ ነው።
የሚያስደስተው። ሲህር ሰውን መጉዳት አይችልም። ጉዳዩ ያለው አላህ ለሲህሩ መፍቀዱ ላይ ነው። አላህም ካልፈለገ ሲህር ምንም አቅም የለውም። ማወቅ ያለብህ ያንተ ህመም አላህ ሊፈትንህ ስለፈለገ ብቻ ነው። ልጄ መፍትሄው ያለው ቁርአን ውስጥ ነው። አላህ ሱብሓነሁ ወተዓላ በሱረቱል ኢስራእ ላይ እንዲህ ይላል፣ ወኑነዝሉ ሚነል ቁርአኒ ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን። ከቁርአን ምእመናን ለሆኑት ፈውስንና እዝነትን የሆነውን እናወርዳለን። ያለፍክበትን ስህተት ተውበት አድርግ። አላህ መሐሪ ነው። እናም በአላህ ላይ ተመካ። አላህ ሱብሓነሁ ወተዓላ እንደሚያድንህም እርግጠኛ ሁን። ሰበቦችንም አድርስ። ከሰበቦች ትልቁ ደግሞ ቁርአን ነው። ልጅ ራስህን በቁርአን አካ። መጀመሪያ ንያህን አስተካክል። አላሁ ሱብሓነሁ ወተዓላ እንደሚያድንህ እናም ይህ ሩቃ ስበብ እንጂ የሚያድነው አላህ ብቻ መሆኑን እመን። ሱረቱል በቀራን በቤት ውስጥ በድምፅ ማጫወት ብቻም ሳይሆን ራስህ መቅራትን አዘውትረህ ያዝ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሱረቱል በቀራ የምትቀራበት ቤት ሰይጣን አይገባም። ሙስሊም በዘገበው ሐዲስ ላይ ንጹህ ውሃ ላይ ፋቲሃን፣ አያተል ኩርሲይን፣ የሱረቱል በቀራ መጨረሻዎች ሁለት አያቶችንም፣ ኢኽላስንም፣ ሱረቱል ፈለቅንም፣ ሱረቱን ናስንም በመቅራት ውሃውን ጠጣ፣ ሰውነትህንም እበስ፣ እንዲሁንም ገላህንም ታጠብበት። የጠዋትና የማታ አዝካሮችንም ተክተህ ያዛቸው፣ መጠመቂያ ጋሻ ይሆኑ። ጀማዓ ሶላትንም አታሳልፍ፣ ከሐራም ነገር ራቅ፣ በሐላል ነገሮች ላይ ደግሞ አዘውትር። ዱዓንም አብዛ፣ በአላህም ላይ ተስፋ አትቁረጥ። ልጄ አደራህን፣ ሙስሊም በአላህ ላይ ተስፋ አይቆርጥም። ወንድማችንን ይህንን መንገድ መከተል ጀመረ። መጀመሪያ ላይ ከፍተኛ ድካም፣ ህመም፣ ስንፍና፣ መሰልቸት፣ በጣም መክበድ ይሰማውም በአላህ እርዳታ የሰይጣን ወጥመድ መስመሩ ግን አልቀረም ነበር። ሲህርን አክብዶ አይቶት ነበር። ነገር ግን ቁርአን በቤቱ ሲቀራ አላህን ወዳጅ አድርጎ ሲይዝ የሰይጣን ሴራ ደካማ መሆኑን ተገነዘበ። ከጥቂት ጊዜ በኋላ ቤቱ ተረጋጋ። የነበረው መጥፎ ህልም ቀረ። ትዳር አጋሩና ልጆቹ ወደ ሰላማዊ ህይወት ተመለሱ። ውድ ወንድሞቼ የሰይጣን ሴራ ደካማ ነው። እናንተም በሕይወታችሁ ፈተና ሲገጥማችሁ ወደ ጠንቋይ ሳይሆን ወደ አላህ ሩጡ። ቁርአን ለሰው ልጅ ሁሉ መድኃኒት ነው። ይህንን ትምህርታዊ ታሪክ ለሌሎች በማጋራት ሼር በማድረግ የሰዎችን እምነት እንጠብቅ። ቻናላችንን ሰብስክራይብ በማድረግ ይህንን የእውቀት ጉዞ ይቀላቀሉ። አላሁ ሱብሓነሁ ወተዓላ ቤታችንን በቁርአን ብርሃን ይሙላል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወቁል ጃአል ሐቅ ወዛሀቀል ባጢል ኢነል ባጢለ ካነ ዘሁቃ وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا. وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر كان يئوسا. قل كل يعمل على شاكلته فربكم أعلم بمن هو أهدى سبيلا.